እኔ የተሳቀቅኩ እሱ በነፃነት እየተኖረ ያለ አሁን ሌላ ቦታ ሊያደርስ ይችላል ብለው ስጋት ስላለ ከዛ በኋላ ብዙ ነገር ተፈጠረ። እኔ ወጣለሁ ላላተት ምናምን ይሉኛል። ትምህርት ላይ በጣም ጠንካራ ነበርኩ። እናትም አባትም ልክ እንደዛኛል የማስተማር ይፈልጋል እና እንደዚህ አጋጥሞኛል ብዬ እኔ አላሰብኩም። ሁላ ትኩረቴ ትምህርት ላይ ነበረ። እስኪ ግን ተመልካቾች ግልጽ እንዲሆንላቸው ምንድነው የተፈጠረው? በምን አይነት አጋጣሚ ነበር? የት ሄደሽ ነበር በዛ ሰዓት? ጊዜውንም ካስታወስሽው እስኪ ንገሪ። ስልኬ ከሰጣት በኋላ ለቅሶ ውስጥ ነበረች። ከዛ ቤት በኩል እንደሄደች አላውቅም። ወደ ቤቷ ሄደች ስልኬን ይዛ ማለት ነው። 11 ሰዓት ይሆናል በቃ ምሽት 11 ሰዓት ገና ጊዜ ነበር። አጥር ነገር አለና እሱን ዘልጄ ወደ ሌላ ቦታ ሳልፍ ስሉ መጥቶ ያዙ። ለካ እየተከታተሉኝ ነበር። ከልጅቷ ጋር 6 ነበሩ። እሺ አንቺን የወሰዱሽና ይሄን ድርጊት የፈጸሙት ስንት ናቸው? በጣም ደንግጦ ጸጥ ነው። ማውራት እንኳን አልቻለም። ያዛነ ከነለ እሱ በጣም ደንግጦ ነበር። መጀመሪያ እሱ ያደረገው ድርጊት ላይ እንዲቀጣ ፈልጎ አሁን ካልተቀጣ ሌሎቹ ላይ እንደዛ አይነት ነገር ነው ማደርገው። ነገሩ በተለያዩ ማህበራዊ ሚዲያዎች ላይ በዛሬው ዕለት እጅግ መነጋገሪያ ሆኖ በርካቶች እየተቀባበሉት ይገኛሉ። በወቅቱ የ15 ዓመት ታዳጊ የነበረች እጅግ ጎበዝ ጠንካራ አዳሯን ሙሉ ለትምህርቷ ፍግት እያለች ስታጠና የምትቆይ ታዳጊ ላይ የሆነ ዘግናኝ ድርጊት ነው። ልጅቷ በምሽት ከነበረችበት ቦታ ይዘው ሄደው በአካባቢው ወደሚገኝ ጫካ መሰል ነገር ውስጥ አስገብተው በሴትነቷ ላይ የማይሆን ነገር አደረጉ። ጨከኑባት። አሳዛኝ ነገር በላይዋ ላይ ፈጸሙም። ያን ቀን አባት ሲናገሩ ራቆቷን አገኘኋት፣ የለበስኩትንም ኮት አልብሼ ይዣት ወጣሁ፣ እኔን አባቷን ለማየት እንኳን ትፈራ ነበር ሲሉ ያስታውሱታል ያንን አስቀያሚ ጊዜም። በዚህ የተነሳ ልጅቷም አባትም ቤተሰቡም ከፍተኛ ስቃይ ውስጥ ይገኛሉ። ይህ ድርጊት ከተፈጸመ ጊዜ አንስቶ እስካሁን ድረስ እቺ ልጅ ካለችበት ቦታ ተነስታ ቤተሰቦቿን በነፃነት ለማግኘትም ከነሱ ጋር ለመኖርም የሚያስችል ነፃነት እስከ ማጣት ድረስ እንደደረሰች በስልክ ባደረግነው ቆይታ ነግራናለች። ለመሆኑ በታዳጊዋ ላይ የደረሰው ዘግናኝ ነገር ምንድነው? ያን ቀን ያንን አሳፋሪ ነገር እንዴት ሊያደርጉባትም ቻሉ? አባት ሲያገኙት ምን አይነት ስሜት ተሰማቸው? የነበረውን ሂደት አንስተን ወደ እናንተ እናደርሳለን። ከዚህ በተጨማሪ አሁን ያለችበት ሁኔታ ምን ይመስላል? ይህንን ድርጊት የፈጸሙት ግለሰቦችስ መጨረሻቸው ምን ሆነ? በህግ ቁጥጥር ስር ውለው ተገቢው ፍትህ ተሰጣትንም? ይህንንም እናያለን። እንደምናችሁ የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ቻናሉን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ በተቀመጠው ስልክ ደውሉልን። ይህ አሳፋሪ የሆነ ድርጊት የተፈጸመባትን ታዳጊ በቀጥታ በስልክ በማግኘት የነበረውን ሂደት አስታውሰን እንዲህ እናቀርበዋለን። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ ጉዳዩን በደንብ ከማውራታችን በፊት እንተዋወቅና ሙሉ ስምሽን ንገሪኝ ለተመልካቾችም ግልጽ እንዲሆንላቸው። ስሜ ደጉዳንሳ እባላለሁ። የተወለድኩት እዛ ዳይላ ወረዳ ውስጥ ነው። ሲዳማ አካባቢ አይደለ? አዎ ሲዳማ ወደ ጭሬ ማለት ነው። እስኪ እንዴት ነበር አስተዳደግሽ? ስንት እህትና ወንድም ነው ያለሽ? ሁለት ወንድምና አንድ እህት አለኝ። ከነጋር 4 ነን። ጠቅላላ 4 ልጆች ማለት ነው? አዎ ከነጋር 4 ነን። እስኪ ስለ ቤተሰቦችሽ የተወሰነ ንገሪኝ። አባትሽ እናትሽ በምን አይነት መንገድ እንደሚያሳድጉሽ የኑሯቸው ሁኔታ ስለ አካባቢው ትንሽ ንገሪኝ። እኔ ለአባቴና ለእናቴ የመጀመሪያ ልጅ ነኝ። ጥሩ ሁኔታ እናሳደጉኝ። እንደተወለድኩ 5 ዓመት ላይ ነው
ትምህርት ተቀጠልኩት እዛ ያለው በቃ እንደ ሰዎች እንዳካባቡ የበለጠ እንክብካቤ እየሰጠኝ ያስተማረኝ አባቴ ጥሩ ሁኔታ እየተማርኩ ነው እሱ ጋር ሆኜ እስከ 8 ክላስ የደረስኩት እስከ 8ኛ ክፍል ነበር የተማርሽው? ዛኔ ከዛ በኋላ ነው ተለፈደሰብኝ ወደዚህ መጣና እስከ 8 ክፍል ድረስ እዛኝ ነው የተማርኩት። አንድ የተላከልኝ መረጃ ነበር ከሐዋሳና ልጅቷ በጣም ጎበዝ ተማሪ አባት ናቸው ይመስለኛል የተናገሩት አባትሽና ጎበዝ ተማሪ ናት አዳሯን ሁሉ ቁጭ ብላ ነው የምታነበው የሚል ነገር አይቼ ነበር። እንዴት ነው ትምህርትሽ ላይ እንዴት ነሽ? ትምህርት ላይ በጣም ጠንካራ ነበርኩ። እናትና አባቴም ልክ እንደዛኛው የማስተማር ይፈልጋል። እኔም ከነሱ የወሰድኩት ስላለ እኔም ትምህርቴን መማርና ጥሩ ቦታ መድረስ ስለምፈልግ ጥሩ ሁኔታ ነው የተማርኩት። ክላስ ውስጥም አንደኛ እስከ 3ኛ ድረስ ነው የወጣሁት። ከዛ ወደ አለደም አንደኛ ሁለተኛ ሶስተኛ እንደዛ ነው ደረጃ መሰራ ማለት ነው። እና 8ኛ ክፍል ላይ ጥሩ ውጤት ነው ያለፍኩት። ወደ 9 ስታልፊ? ጃኒ 9ኛ ክፍል ሳልፍ ነገር አጋጠመኝ። የሚገርም ነው። ስለዚህ ህልም ነበረሽ በትምህርትሽ በጣም ጠንካራ ሆነሽ ስለ ሀገርሽ ከዛ ደግሞ ለቤተሰቦችሽ መድረስ የራስሽንም ህይወት የመለወጥ አይነት እቅድ ነበረሽ በዛ ሰዓት? እንደዚህ አጋጠመኛል ብዬ አላሰብኩም። ሁላ ትኩረቴ ትምህርት ላይ ነበረ። እናቴና አባቴ ትምህርታቸው እናቴ 6ኛ ክፍል ላይ አቆመችው። አባቴም 8ኛ ላይ አቆመው። ከዛ ወዲህ አልተማረም። ባንስ እነሱ ተማሪ ያለፉት ትምህርት ለነሱ ለሂቶች ለሌሎች ማስተያው ነው ጥሩ ቦታ ደርሳለሁ ብዬ እንትን የሚለዛ ብዙ ሴቶች ያማሩ ወደ 8ኛ 6ኛ ሳልፉ ትቶ ያጋባሉ ወይ ሆነ ነገር ነው እንትን የሚሉት በተለይ ሴት ልጅ አትማሩ ይያዘና ይሄንን ያየው እንደዚህ አሁን የኔው የበለጠ የተሻለ መሆን አለበት ይያልኩ የተማርኩት እና 8ኛ ላይ ይሄ ነገር ሰጋጥኝ በጣም ደነገጥኩት። እውነት ለመናገር እኔም ሁኔታውን ስሰማ አንድ ምናስ የሚባል ልጅ ነው በዚህ በፌስቡክ በኩል መረጃውን የላከልን መጀመሪያ ላይ አባትሽንም ከማግኘቴ በፊት ማለት ነውና ነገርየውን ስሰማ እኔም በጣም ነው የደነገጥኩት። በአንድ ታዳጊ ላይ እንዲህ አይነት ነገር መድረሱ ያውም ህልም ያላት ልጅ ላይ እንዲህ አይነት ነገር መድረሱ በጣም የሚያሳዝን ነገር ነው። እስኪ ግን ተመልካቾች ግልጽ እንዲሆንላቸው ምንድነው የተፈጠረው? በምን አይነት አጋጣሚ ነበር? የት ሄደሽ ነበር በዛ ሰዓት? ጊዜውንም ካስታወስሽው እስኪ ንገሪኝ። ጊዜው 2015 ዓመተ ላይ ነው እና ቀን ሰኞ ነበረ 2ኛ ወር ላይ ነው ጥቅምት ላይ ማለት ነው። ጥቅምት ላይ 7ኛ ቀን ማለት ነው። እሺ እና ያ ቀን አካባቢያችን ውስጥ ለቅሶ ነበር የሆነ ትልቅ ሰው ሞቶ ማለት ነው። እና እዛ ነበርኩኝ እዛ ሄደን ነበር ከቤተሰቦቼ ጋር እዛ አካባቢ ነው እና ሰፈር ነበረ እና እዛ ያለን የሆነች ጓደኛ ነበረችና እሷ እጀለ ትንሽ የስልክ ነበረች እሱን የሚደውልበት ቦታ አለና ሲኪን ተሻለው ምናምን አለችኝ። እና ከዛ ስልኬ ከሰጣት በኋላ ለቅሶ ውስጥ ነበረች። ከዛ ቤት በኩል እንደሄደች አላውቅም። ወደ ቤቷ ሄደች ስልኬን ይዛ ማለት ነው። ከዛ ፈልጌ አጣኋት እዛ ውስጥ። እሺ ከዛ ካጣት በኋላ ወደ ስልኬ ደውዬ የት ነሽ? ስልኬ ሳትሰጪ ወዴት ነሽ ምናምን ብዬ ስጠይቃት አንቺ እኮ ወዴት እንደሄድሽ ፈልጌ አጥቼሽ ወደ ቤት ሄጃለሁና ነይ ወስደሽ ትሄጃለሽ መንገድ አይደለ እንደ አለችኝ። ወደ እሷ ቤት ሄድኩ ማለት ነው ስልኬ ለመውሰድ ብዬ። እሺ ከዛ ስሄድ ቤት ብዙ ልጆች ነበሩ።
አዘጋጅታ ምን ብላ ትመጣለች ብላ ሁሉም ነገር ጨርሳ መጠበቀችን። በቃ እሷ ተጠብቃ ያለን እዛ እንትን አልኩት። ስንት ሰዓት አካባቢ ነበር? 11 ሰዓት ይሆናል። በቃ ምሽት 11 ሰዓት ገና ጊዜ ነበር። እሺ ነበረ። ከዛ በኋላ ብዙ ነገር ተፈጠረ። እኔ ወጣለሁ ላላተት ምናምን ይሉኛል። የሆነ ሁለት ልጆች ተጨምረው መጡ። ከዛ በኋላ እነሱ ማጥቶት ማጥተው ነው ምንኛል አጥቶጭም አትሄጂም አሉሽ? ከዛ ሄዳለሁ በቃ ስልኬን ትቼ እወጣለሁ ስል አጥቶጭም ነው ሲሉኝ ለምንድን ነው የማልወጣው? ምን አገባችሁ እናንተ ምናምን ብዬ ከእነሱ ጋር ስጣላ እየተጨቃጨቀን ቆየንና ከዛ ከቆየን በኋላ በቃ እኔ እንደማልወጣ አወኩና ሁኔታውን ስታየው ይሄ የማስገደድ በግዴታ በቃ እዚህ ቦታ ላይ አትንቀሳቀሽም አትሄጂም አይነት ነው ወይስ ይሄ በቀልድ መልክ በጓደኝነት መልክ የሚፈጠር አይነት ቀልድ ነው የነበረው? እነሱም በቀልድ አድርገው መዛን እንትን እያሉ መጀመሪያ ነበረ። እዛ መሽቶ እኔ ይዘው ወደ ሌላ ቦታ ሲሄዱ ማለት ነው እንደ ቀልድ አድርገው። ከዛ ቀልዳቸው ገባኝና እሺ በቃ ለሽንቴ መጥቶኛልና ወጥቼ ልንደሽንት ቤት ምናምን እላለሁ። እሺ ከዛ አውቀሽ ነው ምናምን ሲሉኝ አውቃ አይደለም ቅድም እኮ የእናቴ ነጠላ ለብሼ ነበርና ካላምናችሁኝ የነጠላ ያዙኝ እኮ አልሄድም ምናምን አልኳቸውና እሺ ብሎ ነጠላን ተቀብሎ ወጣ። ከዛ ወጥቼ የሆነ ገጠር ነውና ጋራ አለና ያ ጋሮ ገብቼ የሆነ ከጋሮ እንትን የሆነ አጥር ነገር አለና እሱን ዘልጄ ወደዛ ወደ ሌላ ቦታ ሳልፍ ስል መጥቶ ያዙ ለካ እየተከታተሉ ነበር። እና ከዛ ያ ቦታው እየጨቆኩት እሺ ከዛ መጥቶ ሲይዙኝ ጮኩ ማለት ነው። ድምጼ ከፍ አድርጌ የጮኩ እየመቱኝ እያሉ አፌን እንትን እያሉ ከዛ ቦታ መነሱኝ። ሰዎቹ ሰሙ ማለት ነው። ቤቴን ሰሙ ይዛለቅ ሰው ቦታ የነበረ ሰዎች ወጥቶ ይያሉ ማለት ነው። ከዛ ምንድነው የተፈጠረው ምንድነው ለቅሶ ምናምን ብሎ ሲመጣ እነሱ ከዛ ሌላ ቦታ ይዞኝ ስለሄዱ ስለዚህ ሰዎቹ ሊያገኙሽ አልቻሉም ማለት ነው። የመጡት ሰዎች አልተገኙም። ከቆየ ከሰዓታት በኋላ ነው ሌላ ቦታ ሌላ ጋር አስገብቶኝ ይያላ አባቴ መጥቶኝ ያገኘ። ስለዚህ ከዛ በኋላ ምን ተፈጠረ? ወደ ሌላ ቦታ ወሰዱሽ? ሰዎችም ብትጮሂም ሰው ሊደርስልሽ አልቻለም ቦታም ስለተቀየረ። ከዛ በኋላ ምንድነው የተፈጠረው? ከዛ ያጋር ያስገብቶ ደፈረኝ ይመስላል። ከዛ እዛ ያለው ምንም ቅድም ሱር ለብሼ ነበር ያልኩት በምን እንደጨረሰ አላውቅም። ምንም የለም መለላይ ያውቁት ነበርኩ። እና አባቴ ሲመጣ ምንም እንኳን አልለበስኩም ማለት ነው። እሱ ሰራው እነሱ ትቶት ሄደኝ። ታፍሩለት ያ ቦታ ስታፋ አባቴ የለበሰው ኮት ነበርና እሱ እንትን አልበሰኝ ከዛ ወጣኝ። ስለዚህ ልብስሽም ምናምን በቃ ወልቆ የለም ነበር ማለት ነው በሰዓቱ አባትሽ ሲመጣ? አዳን እንደሆነ በምን እንደሆነ አልወጣም ስለሱ በምን እንደዚህ ካርቶ ገደ እንደጨረሰ አላውቅም። የሚገርም ታስሮ ስለነበረ አላውቅም። ምንም የለም ባንተ እንኳን የለም ይላል። የሚገርም አባቴ ኮት ለብሼ ነበር። ስንት ነበሩ በሰዓቱ? ከልጅቷ ጋር 6 ነበር። 6 ነበሩ። እሺ አንቺን የወሰዱሽና ይሄን ድርጊት የፈጸሙት ስንት ናቸው? ዱንያ ልጅ ነው አንድ ላይ ያሉት 5 ናቸው። ያ ከልጅቷ ጋር 6 ማለት ነው። ስለዚህ ሌሎቹ ይሄ አንደኛው ልጅ እንዳልሽው ይሄን ድርጊት የፈጸመው ሰው አለ። ከዛ ተጨማሪ 4 ሰዎች እሱን በማገዝ እንደገና ሴቷም ልጅ ማለት ነው። በጣም ከባድ ነው። በሰዓቱ እንግዲህ እንዲህ አይነት ነገር ሲፈጠር ያው እንደሚታወቀው ሴት ልጅ ስለሆንሽ የሚያጋጥሙ ነገሮች ይኖራሉ።
ከደም መፍሰስ ሊሆን ይችላል ወይ ደግሞ ሌሎች ጉዳቶች ሊሆን ይችላል እንደዛ አይነቱን ነገር ምን ይመስል ነበር አንቺ ላይ የደረሰው ነገር እኔ ፍትቼት ላይ የሚደየፈሰሰ ያለ መሬት ላይ ማለት ነው ከዛ በኋላ ወጣ ግን ያ ቦታ ፈሰዋል እንጂ ሲሄድ ምናምን ለብሼ ሌላ ላይ አልፈሰሰም ያሳስ ፈስኝ ነበር በኋላ ወደ ክብበት መጣ እሺ እዚህ ሐዋሳ ረፈራል ታከምኩ ምን ጀበና ነገር ባስተማሙ አጋጣሚ አስቸጋሪው ነገር አባትም ሲናገሩ እንደሰማሁት ልጅን ያክል ነገር በእንደዛ አይነት መንገድ ማየት በጣም ከባድ ነውና በዛ ሰዓት አባትሽ እንደዛ ሆነሽ ሲያገኙሽ ምን ተሰማቸው ምን አሉ በጣም ደነገጠው ሁሌ እንኳን ያልመሰልኩም ነበር ምንድነው ብለው ቀደም ቢቶ ሰጥተው ነው ቆም ጋሽ ነው ጋልኮ በቃ ምንም አላልኩም ምን ብቻ ነው ምንም አላልኩም ከዛ አፈኝ ምንም አላለም ኮቴና አልቆም እላለ አለበሰኝ ምንም በቃ ምንም አላወራም ምንድነው ማን ይባልሽ ብቻ ነው ሁሉ በጣም ደንግጦ ጸጥናለው ማውራት እንኳን አልቻለም ያዛን ከነለ እሱ በጣም ደንግጦ ነበር ይሄንን ጉዳይ የፈጸሙ ሰዎች ህግ ላይ ቀርበው ላንቺም ፍትህ መገኘት አለበት ላንቺም ለቤተሰቦችሽ አይደለ ከሱ አንፃር የነበረው ሂደት ምን ይመስላል በቁጥጥር ስር ዋሉ እንዴት ሆነ ያኛ የመጀመሪያ ጣጣሊ ያለች የመድፈር አደጋውን ያደረሰብሽ ሶስት ከይዘ ነበር አስተባባሪ ማለት ነው እሺ ከዛ ተይዘ ነበር ፍርድ ቤት ቀርቦ ቃል ሰጥቶ ፍርድ ቤቱ እንደ ቅጣታቸው እንደ ጥፋታቸው 6 ዓመት እንድታሰር አድርጎ ነበር አመኑ ግን ወንጀሉን መፈጸማቸው አምኖ እሺ አምኖት ተቀብሎት 6 ዓመት ተፈረደበት ሶስቱ ላይ እሺ ከዛ ጋለን ትላታሱ ነበር ማለት ከዛ 2 ዓመት ብቻ ታስሮ እነሱ ወጥቶ ቆይታል ስለዚህ በአመክንዮ በሚል ነው የወጡት ማለት ነው አመክንዮ ተብሎ አወጡት ዋናው ሲህን ድርጊት የፈጸመው ሰው ከዛ በኋላ ፖሊስ እሱን ለማያዝ ሙከራ አላደረገም ምን ሆነ መጨረሻው ከፖሊስ ሊቀባተ በጣም ያረገ ነበር የተከታተለ ነበር እሺ እየፈለገ ነበርና አልተያዘም በጣም የሱ ቤተሰቦች በጣም ያደጉ ናቸው እዛ ወረዳ ላይ ይዘላን ክልላን በጣም ሰርቪስ እነሱ ናቸው ለምን ማለት በዛ ምክንያት የተያዘ ነገር ስላለ አልተያዘም በቃ ከአቅም በላይ ሆኗል አልተገኘም የት እንደሄደ የት እንደጠፋ እያሉ በቃ አባትና እናት ናቸው እስካሁን አሉ እነሱ አለበት ቦታ ልጅ ጠፍቷል ብለው እነሱ ናቸው በየቦታ በቃ አንድ ቀን አንድ ክልል ውስጥ ካታደሩ ሌላ ቀን እንደዛ ያረግ ያሉት እንደዛ ያረግ አባትሽ ያሉትን ነገር ሲሰማ ጉዳዩ በሽምግልና እንዲፈታ የሚል ሐሳብ ቀርቦላቸው እንደነበር ሰምቻለሁኝ እስኪ ስለሱ ትንሽ ንገሪኝ ያው ሽምግልና መጥቶ ነበር እና የሱ ታላላቆች አለ የአባቴ ታላላቆች ወንድሞች አሉ እሱ ማለት ነው እሺ እነሱ ያ የመጡ ሰዎች አለ አይደል እሺ እነሱ ይዞ ቁጭ ሲሉ አባቴ ያንተን ላይ አልተገኘም እነሱ ሲጠሩም እሱ አይመጣም እነሱ ጋር አይሄድም የሽምግልና ስርዓቱ ላይ አልተሳተፉም እሺ ናልፈልግኝ ትክክለኛ መንገድ አይደለም ልጄኮ በወት አይደለችም ሞታለች እንደዛ ነው መንገድ ያስፈልግና ሙስሊም እሱም ሊሰል እነሱ ደግሞ ወደ ያኞቹ ነው በቃ እሱ ድሮም ማይሰማም ነገር አለ እንግሊዝኛው ካልሰማ በቃ የትም ቦታ
ተገለ እንደኖረባት ማለት ነው። ስለዚህ የእሳቸው ሐሳብ ልጄ በትክክለኛው መንገድ ፍትህ ማግኘት አለባት የሚል ነው። እነሱ ደግሞ በሽምግልና መንገድ ሄደው እርቅ እንዲፈጠር ነው የፈለጉት ማለት ነው። እንደዛ ነበር። ስለዚህ በዚህ ምክንያት ነው ሌሎች ጫናዎች አባትሽ ላይ እየደረሱ የሚገኙት አልቀበልም በማለታቸው ሽምግልናውን። እንዴት አትሰማም የኛ ቃል የሚሉት ተነሳ ነው። በማህበራዊ እንቅስቃሴያቸው ላይ ገደብ እንደተፈጸመባቸው ተናግረዋል ይመስለኛል አባትሽ። ማለትም ለምሳሌ ቤተክርስቲያን ላይ ሌሎች የማህበራዊ እድር ላይ እንዲህ አይነት ነገሮች ላይ እገዳ እንደተደረገባቸው ተናግረዋል አይደል? ሁሉም ቦታ በቃ እድር ላይ ቤተክርስቲያን ላይ ሁሉም ቦታ በቃ እንዳሳተፍ ብቻ እንድኖር ወደኛ ቤት ማንም እንዳይገባ የሲዳሞ ባል ሰይራ የሚባል ነገር ያለና በቃ እንደዛ ተደርጎ የተሰራ ነው። በቃ ሰይራ አለበት ነው አይሰማም ማንም ወደ እሱ ቤት እንዳይገባ ከሚሉ ድረስ ማለት ነው። አሁን አንቺ በምን አይነት ሁኔታ ውስጥ ነው ያለሽው? አሁን እኔ ድርጅት ውስጥ ነው ያለው። እዛም የቋንቋበት ትምህርት ዘጠነኛ ክፍል ጀምሬ አሁን ላይ 11ኛ ደርሻለሁ። እና እዚህ ትምህርት እየተማርኩ ነው። ሐዋሳ ከተማ የእርዳታ ድርጅት ውስጥ ላይ ነው ያለሽው? ጣሊታ የሚባል ድርጅት አለና እዛው እየተማርኩ ነው። እዛው የድርጅቱ ነው እያስተማረሽ የሚገኘው? በጣም አሪፍ። አሁን አንቺ እንግዲህ እንደዛ አይነት ችግር ደርሶብሽ እንደዛ አይነት ፈተና ደርሶብሽ ግን አልበገርም ብለሽ ደግሞ በጣም በጥንካሬ አሁን ትምርትሽን በመቀጠልሽ ህይወትሽን ለማቃናትም እንዲህ አይነት ጥረት ውስጥ በመሆንሽ በጣም ደስ ብሎኛል። ምክንያቱም ይሄ ነው የሚፈልገው አልሸነፍ ባይነት። እንግዲህ እንዲህ አይነቱ ነገር በሌሎች እህቶች ላይ አይድረስ ነው አያድርስ ነው አይደለ? ግን ደግሞ ከደረሰም በጥንካሬ በእንዲህ አይነት መንገድ መቀጠልሽ በጣም ትልቅ ነገር ነው እውነት ለመናገርና ስለዚህ አሁን በዛው በድሮ ጉብዝናሽ እንደቀጠልሽ ነሽ? ያው ትምህርት ላይ በጣም ጠንክሬ እየሰራን ፈተነኛ ላምጡ ውጤት አምጥቼ ሳልፍ በጣም እዚህ የሚሰሩት ሁላ በጣም ደስ ብሏቸው ነበር። አስረኛ ለምን እንደዛ ነበር። በጣም ጎበዝ። በመጨረሻ ግን ምናልባት እንድታነሹ መፈልገው ነገር ይሄንን ድርጊት የፈጸመብሽ ግለሰብ በፖሊስ ተይዞ ህጋዊ ቅጣት እንዲጣልበት ከዚህ ባለፈ ደግሞ አባትሽ ላይ እየደረሱ ያሉት ነገሮች እንዲቆሙ ከዚህ አንፃር ምናልባት ያለሽ መልእክት ምንድነው? አሁን ፍቲ ማግኘት ፈልጋለሁ። መጀመሪያ እሱ ያደረገው ድርጊት ላይ እንዲቀጣ ፈልጋለሁ። አሁን ካልተቀጣ ሌሎቹ ላይ እንደዛ አይነት ነገር ማደርገው እግዚአብሔር ይመስገን አሁን ተሪፋለሁ። ግን እሱ አሁን ቅጣት መቀጣት አለበት። ከዛም በተረፈ አባቴ ላይ እየተደረገ ያለው ነገር ትክክል አይደለም። ነገራዊ ላይ ያለው ህይወት ላይ እሱ ላይ እየተገጠመ ያለው በእኔ ምክንያት በጣም እንደዚህ መቀጠል አለበት። እነሱ እንደ ድሮ ህይወታቸው እንዲቀጥሉ ነው የምፈልገው፣ እንዲቀጣ ነው የምፈልገው። መልካም እንግዲህ እኛም በሚዲያችን ስም ይሄንን ጉዳይ ለማድረስ እንሞክራለን በተቻለ መጠን። አሁን ከቤተሰቦችሽ ጋር ለመገናኘትና እነሱንም እየሄድሽ ለመጠየቅ የሚያስችል ሁኔታ አለ ወይስ ደግሞ ስጋት አለብሽ እሱን ለማድረግ? የለም አሁን 3 አመት ሆኖኛል ወደ እነሱ ይጃላሉ። እስካሁን ብሄድና እነሱ ይጃውላቸው ባይ ደስ ይለኛል። በጣም ነው የምፈልገው። ከነሱ ጋር ያደኩት ከነሱ ቤትም ሳልወጣ ነው እዛው የእናቴ ስር ያደኩት። በጣም መጀመሪያ ጊዜ በጣም ከብዶኝ ነበር። ከነሱ ተለይቼ እንዴት መኖር እችላለሁ የሚል በጣም ሁላ እያለቀስኩ ነው የምውለውና ጀምር እየረሳ ነው መጣትና ደስ ይለኛል እና ብገናኝ ደስ ይለኛል እና
ብዙ ተገናኝቼ አላውቅም። ሁለት ጊዜ ነው ተገናኙት እነሱ መጥተው ስለዚህ አሁን እዛ ለመሄድ ይሄው ስጋት ስላለብሽ ነው የሚያስቸግርሽ ነገር እሱ ነው እኮ ከእንደገና ምንም ጥቃት አድርሰኛል ምን ተደረገበት ምንም አልተደረገበትም እሱ በነፃነት እየኖረ ነው እኔ የተሳቀቅኩ እሱ በነፃነት እየተኖረ ያለ አሁን ሌላ ጥቃት ሊያደርስኝ ይችላል ስጋት ስላለ በጣም የሚገርም ነው እንግዲህ ፈጣሪ ያበርታሽ አሁን ያለሽበት ሁኔታ በጣም ቆንጆ ነው ያሳለፍሽውን ነገር ፈጣሪ እንግዲህ እሱ ያስረሳ በመልካም ነገር ይተካልሽ በሚል ሐሳብ አለኝ እኔ ስለነበረን ጊዜ ሐሳቡን ስለሰጠሽን በጣም ነው ማመሰግንሽ ያው ደግሞ እንደዋወላለን ደግሞ ያለውን ነገር አንቺም ደውይልኝ አዲስ ነገር ሲኖር ስለዚህ ፈጣሪ ያበርታሽ እሺ እናትሽ እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ከኛ ጋር እንዲቆይታ ስላደረጋችሁ እናመሰግናለን በዛሬው ዝግጅታችን በሲዳማ አካባቢ የተፈጠረውን ዘግናኝ ነገር በማንሳት በዛሬው ዕለት በተለይ በማህበራዊ ሚዲያ ላይ እንዲህ መነጋገሪያ ስለሆነው ስለዚህ ጉዳይ በስፋት ድርጊቱ ከተፈጸመባት ታዳጊ ጋር ቆይታ በማድረግ ወደናንተ ለማቅረብ ሞክረናል በዚህች ላይ የተፈጸመው ነገር እጅግ ስላሳዘነን ጉዳዩን የቤተሰቡንም ሐሳብ ለማቅረብ ሞከርን ማለት ነው ቻናሉን ሰብስክራይብ አድርጉ ሐሳብ አስተያየታችሁን ስጡን ቪዲዮንም ላይክ አድርጉ በሚቀጥለው እንደገና ተመልሰን እንገናኛለን ጌታቸው በላይ እንዲያበራችሁ ቆይታ አድርጌያለሁ ሰላም ሁኑልን